አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህም በተባረከው ወርሃ ግንቦት የሚነበብ የኃያሉ ሊቀ መላእክት የቅዱስ ፋኑኤል የሚያስደንቅ ድርሳን ነው። ሁል ጊዜ እያገለገሉት ቅዱስ ስሙን እያመሰገኑ ዘንድ ቅዱስ መላእክትን ከእሳትና ነፋስ የፈጠራቸውን ኪነ ጥበቡ የሚደነቅ አሸናፊ እግዚአብሔር ከፍ ከፍ ያደረገው የሊቀ መላእክት የቅዱስ ፋኑኤል ጸሎት በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ዛሬም ዘወትርም ለዘላለሙ አሜን። ርዕሰ አበው ነቢይ ሄኖክ እንደተናገረ ታላቅና የከበረ በምስጋና አዳራሹ ከባልደረቦቹ ቅዱሳን ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ፋኑኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤልና ቅዱስ ሳቆኤል ዘወትር የማይለይ ይህ ሊቀ መላእክት ቅዱስ ፋኑኤል ነው። እሊህ ቅዱሳን መላእክት ስብሐተ እግዚአብሔርን በተመላ እሳታዊ የምስጋና አዳራሽ ውስጥ ይመላለሳሉ። በሰማያት ላይ ረበው ከሚከበሩ ቅዱሳን መላእክት አንዱ ይህ ሊቀ መላእክት ቅዱስ ፋኑኤል ሕዝቡም እግዚአብሔርን ከኃጢአት በደላቸው በንስሐ ወደ እውነተኛው ጽድቅ ጎዳና ይመልሱ ዘንድ እንዲማልድላቸው በልዑል እግዚአብሔር ዘንድ ተሾመዋል። ታላቁና ገናናው ሊቀ መላእክት ቅዱስ ፋኑኤል የበደሉ ሰዎች በንስሐ ወደ እግዚአብሔር ይመለሱ ዘንድ የዘላለም ሕይወትን ለሚወርሱ የሚለምንላቸው ቃል ኪዳኑ ላይ ስልጣን ባይኖረውም በአማላጅነቱ የሚታመኑ ሁሉ ባልዳኑ ነበረ። አዳም እንዳይበላው እግዚአብሔርን ከአዘዘው የገነት ዛፍ ሰይጣን አሳስቶት በልቶ ከበደለ በኋላ በንስሐ ወደ እግዚአብሔር ስለመመለሱ በመቃብያን መጽሐፍ እንደተነገረ ከአባታችን አዳም ከእናታችን ሔዋን ከወንድና ሴት ልጆቻቸው ጀምሮ በሊቀ መላእክት ቅዱስ ፋኑኤል አማላጅነት ወደ ንስሐ አልተመለሱም የሚል ማን ነው? እርኩስ አውሬ ሰይጣን ዲያብሎስ ከተሳሳተ በኋላ በንስሐ ወደ እግዚአብሔር ስለ አለመመለሱም መጽሐፍ መቃብያንን የጻፈ ነቢይ ሰይጣንን ስለገሰጸ አንተ በትዕቢትህ አንገትን በማዳንደንህ ከፈጠረ ከእግዚአብሔር ምስጋና በመራቅህ ምስጋናው እንዳልጎደለ ራስህ እወቅ። ሁሉንም ነገር ሳይሆን አስቀድሞ በሚያውቅ ምስጋናው እንዳይጎድል በፍቃዱ የሚያመሰግነው ፈጥሯልና ፍጥረህ እግዚአብሔርን ትእዛዝ ችላ እንድትል ሳይፈጥረህ አስቀድሞ ያውቅሃልና። አልታዘዝ በአልክ ጊዜ አገልጋዩን አዳምን በአርአያውና በአምሳሉ በአርአያውና በአምሳሉ የፈጠረውን ዘንድ በአምልኮት አምላክ በጌቶች ጌታ ዓለምን ከአለመኖር ወደ መኖር በአመጣ እግዚአብሔር ዘንድ ዓለም ሳይፈጠር አስቀድሞ ፍጹም ጥበብ አለና ዓለም ሳይከናወን የምድር መሰረት ሳይጸና የተራሮችና የኮረብቶች ማዕዘናት ሳይዋሃዱ የዓለም መመላለሻዎች ሳይጸኑ ብርሃነ መብረቅ ሳይንጸባረቅ ፀሐይና ጨረቃ ሳይፈጠሩ ከዋክብትና አዝማነ ሳይንቀሳቀሱ ቀንና ሌሊት ሳይፈራረቁ የባህር መተላለፊያዎች ሳይዘጉ የሆነው ሁሉ ሳይሆን ዘመን ሳይገለጥ ዛሬ የታወቀው ስም ሁሉ ሳይሰየም ጸሊማን መናፍስት ስተው ሳይወድቁ አስቀድሞ በነበረና በአለ በሚኖር እግዚአብሔር ፍቃድ ይህ የከበረ ታላቁና ኃያሉ ሊቀ መላእክት ቅዱስ ፋኑኤል አማላጅነት አገልጋዩ አዳምንና ልጆቹን ይረዳቸው ዘንድ ተፈጠረ። የቅዱሳን ገድለ መላእክት ሁሉ በጠባያቸው ይህ ነው። እግዚአብሔር ነገደ መላእክትን እንደ እንቁላል በእቅፍ ይዟቸዋልና እሊህ ቅዱሳን ነገድ መላእክት እርስ በርሳቸው ይታያሉ። በአብና በወልድ በመንፈስ ቅዱስ ዙፋን ፊትም እንደ ቅጠል ወድቀው ይሰግዳሉ። ከአርያም በላይ ነግሶ የሚኖር
እግዚአብሔር እስኪያነጋግራቸው የእጁ ሥራ የሆነችውን ምድርን ስፋቷንና ሁለንተናዋን እስኪያሳያቸው ድረስ ራሳቸውን ፈጽመው አላንቀሳቀሱም። እርሱ ግን በቁጥራቸው ልክ ከእሳት የተሰሩ ልብሶችንና የብርሃን ትጥቆችን፣ ብርሃናዊ መስታወትን የሚያንጸባርቅ ከወርቅ እሳት የተቀረጹ ዘንጎችን፣ የኮከብ ቅርጽ ያለበት ዕንቁ እሳት ያጌጠ ልብስን ሸለማቸው። ከጌትነቱ ዙፋን እንደ ነጎድጓድ ድምፅ የሚያስተጋባ የሚያንጸባርቅና የሚነድ የእግዚአብሔር ድምፅ፣ እናንተ አገልጋዮቼና ወዳጆቼ መላእክት ሆይ መጀመሪያና መጨረሻ ለሌለኝ ፊተኛና ኋላኛም ለሆንኩ ለእውነተኛ አምላካችሁ ለእኔ ካልሰገዳችሁበት ተነሱ ሲል ተሰማ። ያን ጊዜም ሊቀ መላእክት ቅዱስ ፋኑኤል ከሰራዊቱ ቅዱሳን መላእክት ጋር ተነሳ። እንደ እነርሱም የከበሩ ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል፣ ሩፋኤልና ራጉኤል በየማዕረጋቸው ተነሱ። አምላካችን እግዚአብሔር ሕይወትንና በታልና በላይ በታችና በላይና ፊትና ኋላም በመካከልም በውጭና በውስጥም ያለውን ጥበብና እውቀትን ሁሉ ያስተውሉ ዘንድ መዓዛው ደስ ለሚያሰኝ ጸጋው ቀደሳቸው። በጌትነቱ ፍቃድም ከአንደበታቸው እንደ ማዕበለ ሞገድ የሚፈስ ፍቅሩን የሚገልጹበት ምስጋናው ከልባቸው ውስጥ መነጨ። የእግዚአብሔር የእጁ ሥራ ስለሆኑ ስለ ሰውና የእንስሳቱንም ስለ ዓለምን ፍጥረቱ ሁሉ የሚያዝኑበትን ቸርነትን ርኅራኄን ተጎናጸፈ። ቅዱስ ዮሐንስን አፈወርቅም በድርሳኑ እነሆ መላእክት የእግዚአብሔር የእጁ ሥራ የሆንን የሰውን መዳን አይተው ደስ አላቸው አለ። ንስሐ ስለሚገባ አንድ ኃጥእ በሰማያት ታላቅ ደስታ ያደርጋሉ ተብሎ ተነግሯልና እኛስ ንዑዳን ክቡራን መምህሮቻችን አባቶቻችን ቅዱሳን ያስተማሩትን በሚገባ የቀናች ሃይማኖትን እንጠብቅ ዘንድ እነዚያን የእግዚአብሔር ቁጣዎች በልባችን እናስብ። በከበረ ደሙ ፈሳሽነት ወደ ገዛን የሁላችን ጌታ ክርስቶስ የሚያደርሰንን የንስሐ መንገድ እንከተል። ቸርና ሁሉ ጊዜ የሚገስጸን አምላካችን እግዚአብሔር የምሕረትን እጆቹን ዘርግቶ ከእርሱ የራቁትን በሊቀ መላእክት ቅዱስ ፋኑኤል አማላጅነት ንስሐ ጽድቅ ስራቸውን ሃይማኖትን የካዱ በኃጢአት የወደቁ ጌታን የካዱ ንስሐ ገብተው ቢመለሱ የንስሐ እንባም ቢያፈሱ ፈጽመው እንዲድኑ አባቶችን ቅዱሳን ነቢያትን ተናገሩ። እግዚአብሔር ከእኔ የራቃችሁ ልጆቼ ተመለሱ፣ እኔም መከራን ሁሉ አርቅላችኋለሁ ብሏልና። የሕዝቅያስ ልጅ ምናሴ በኢየሩሳሌም 55 ዓመት በነገሰ ጊዜ እግዚአብሔር ያጠፋቸው የአሕዛብን ጣዖት በአምላክ በእግዚአብሔር ፊት ክፉ ሥራን ሠራ። አባታችን ሕዝቅኤል ያፈረሳቸውን አገሮች መልሶም ሠራ። የተቀረጹ ጣዖታትን የበዓሊም ጣዖትን አቁሞ ለፀሐይና ጨረቃ ለከዋክብትም ሰገደ፣ ተገዛላቸው። በሁለቱም የእግዚአብሔር ቤተ መቅደሶች ለፀሐይና ለጨረቃ ለከዋክብትም መሠዊያን ሠራ። የሟርተኞችና የሰራያን ሥራ በልብ ያለው ያውቁ ዘንድ የሚጠነቁሉትን የጥንቆላ ሥራም ሠራ። የራሱን ልጆች በምድረ ሃኖ ለጣዖት እስኪሰዋ ድረስ በእግዚአብሔር ፊት ኃጢአትን ሠራ። የአምላክ እግዚአብሔር ቃል ይሰማ ዘንድ አልወደደም። ስለዚህ እግዚአብሔር ክፉ ነገርን አመጣበት፣ ለአርሶር ንጉሥም አሳልፎ ሰጠው። አሳልፎም ሰጠው።
የሶርያውያን ምናሴ ይዘው በሰንሰለት አሰሩት። ምናሴም በተቸገረ ጊዜ በአምላኩ እግዚአብሔር ፊት ፈጽሜ በድያለሁ፣ ከኃጢአቴም ብዛት የተነሳ በአንቃድዎ ሕሊና ወደ አንተ ለምን ዘንድ የሚገባኝ አይደለሁም። ኃጢአቴ ብዙ ነውና በድያለሁ፣ አቤቱ በድያለሁ። የሠራሁትንም ኃጢአቴን አምናለሁ፣ ራራልኝ። አቤቱ ይቅር በለኝ፣ በኃጢአቴ ለመጣብኝ መከራ አሳልፈ አትስጠኝ። ለዘላለሙ ክፋቴን አትመልከትብኝ፣ ወደ ገሃነም ታወርደኝ ዘንድ አትበቀለኝ። አቤቱ በንስሐ ወደ አንተ ለሚመለሱ ፈጣሪያቸው ነህና ርኅራኄ በእኔ ላይ ይገለጽ። ሰራዊተ መላእክት ሁሉ ያመሰግኑሃልና በእውነት ምስጋና ለዘላለሙ ለአንተ ይገባል እያለ በፍጹም ለቅሶ ጸለየ። ሊቀ መላእክት ቅዱስ ፋኑኤልም የፈራሄ እግዚአብሔርን ንጉሥ ምናሴን የእንባውን ጽናት ወደ እግዚአብሔር አሳርጎለት እግዚአብሔርን በታላቁና በክብር መልአኩ ቅዱስ ፋኑኤል እጅ ከልቡ የተጸጸተ ምናሴ ንስሐ ተቀበለ። ባለማወቅ የሠራውን ክፉ ሥራ ሁሉ ይቅር አለው። አስቀድሞ መገናኛ በከተማው ወደ ነበረችው ወደ ኢየሩሳሌም መለሰው። እርሱ ብቻ አምላክና መድኃኒት የሆነ ሁላቸው መላእክት ፈጣሪ ቸር እግዚአብሔር እኛ ሁላችን አገልጋዮች ሕዝበ ክርስቲያን በቅዱስ መላእክት ተራዳይነት ይልቁንም ቸር አማላጅ በሆነ በይቅርታ ላይ በተሾመ በወዳጁ ታላቁ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል አማላጅነት የመንግስቱ መገለጫ ወደ ሆነች ለዘላለማዊትና ሰማያዊት ኢየሩሳሌም መልሶ ያገበን ዘንድ በየጊዜውና በየሰዓቱ ለዘላለሙ አሜን። አሜን። ጸሎቱ በረከቱ በእኔም በእናንተም በሁላችን በሕዝበ ክርስቲያን ጸንቶ ይኑርና የቅዱስ ፋኑኤል ያደረገው ተአምር ይህ ነው። እርሻው የሰመረለት፣ ኑሮ የበጀለት፣ አዝመራው ብዙ፣ ጎተራዎቹ ሙሉዎች ናቸው። በሮቼና ላሞች በጎቼም እንስሳቱ ሁሉ ፈጽመው በዝተውልኛልና እንግዲህ ምን ያሳስበኛል? ይልቅስ በባቢሎን ሀገር ደስታዬን ጨርሼ እስክመለስ ድረስ ደስ ይበለኝ እያለ የእግዚአብሔርን ሥራ ችላ ብሎ በሀብቱ የሚመካ ቃይንና የተባለ አንድ ሰው በዕብራውያን ሀገር ይኖር ነበረ። ከመሄዱም አስቀድሞ ለጉዞ የሚሆኑ ሁሉ አዘጋጀ። ወደሚያውቃቸው ሰዎች ሀገር ሄደ። በዙፋኑና በዳንስ ከዘማውያን ጋር በመዳራት ልቡ እንደወደደ በኃጢአት ደስታ ውስጥ ቆየ። ከብዙ ወራት በኋላ ወደ ሀገሩ ሲመለስ ሽፍቶች አገኙት። ደብድበው በእጁ ላይ ገንዘቡን፣ ንብረቱን ሁሉ፣ ልብሶቹንም ሁሉ ገፈው ወሰዱበት። ሀፍረቱንም የሚሸፍንበት እራፊ ልብስ በቀር ምንም አልተውለትም። እርቃኑን በዱር መሃል ጥለውትም ሄዱ። በሁለተኛውም ቀን ማለዳ ከተደበደበበት ሕመሙ ነቃ። ዓይኖቹን ገልጥልጥ አደረገ። ብቻውን በዱር መካከል እንደወደቀም ተረዳ። ጎኑን ቀና በማድረግ ጊዜው ሊነሳ አልቻለም። ጌታችን ኢየሱስ ክርስቶስ ለሌላው ያደረጋችሁትን ለእኔ እንዳደረጋችሁት ነው እንዳለ ይህ ሰው ቀድሞ በሀገር ሳለ ገንዘቡ ደካማን ወይም የወደቀን ሰው ወይም ድሃን ወይም የተቸገረውን ሰው አንስቶ አያውቅምና አሁን ማን ያንሳው? ይህ ሰው የዚህ ቄሴ ከወደቅሁበት ያነሳይ ዘንድ አዝማሪያዬ ምን ጠቀመኝ? የምመካበት ያ ሁሉ ሀብቴስ ወዴት ነው? ከንቱ ደስታዬ አሳይቶ ይህን ሁሉ መከራ አመጣብኝ እንጂ ምንስ ጠቀመ? በማለት የዚህ ኃላፊ ዓለም ሀብትን ከንቱ እንደጠላ የሚያልፍ የደስታውን ሁሉ ከንቱ እንደሆነ ተረዳ። ይህን እያሰበ ሳለ እንቅልፍ መጣበት። በትልቅ ዛፍ አጠገብ ተጠግቶም ተኛ። ከእግዚአብሔር ዘንድም ሰው ዓለምን ሁሉ ቢገዛ ምን ይጠቅመዋል? አሁንም መንገደኛ ይመጣልሃል፣ እርሱም ወደ ቤቱ ወስዶ ባለመድኃኒት በሚገኝ መድኃኒት ያድንሃል የሚል ድምፅን ሰማ።
ያን ጊዜም ግርማው የሚያስፈራ ሰይፍ የታጠቀ የንጉሥ ባለሟል መጥቶ አንተ ዓለምን ወዳድ ሰው ተነስ ብሎ ደግፎ አነሳው። ነጭ ኩታንም አልብሶ 1 ምዕራፍ ያህል ወደምትርቅ ቤተ ክርስቲያን ወሰደው። ከቤተ ክርስቲያኒቱም ደጃፍ ሲደርስ ያ ሰው ፈጽሞ ነቃ፣ ጉልበቱም ሁሉ ጸናለት። ዳግመኛም ከእርሱ ጋር የነበረው ይህን ሰው አንተ ሰው ከዚህ የከፋ እንዳያገኝህ ዳግመኛ አትበድል፣ ከእንግዲህ ወዲህ ግባ፣ በአምላክ እግዚአብሔር ፊት የበደልከውን ሁሉ በካህናቱ ፊት ንስሐ ግባ። ለድሆችና ለተቸገሩትም ለድሆችና ለተቸገሩ ዝክር ማድረግን አትርሳ። ቤቴም ይህች ናት፣ ስሜም ፋኑኤል ነው ብሎ ተሰወረበት። ያም ሰው ባየው ነገር ደንግጦ በሊቀ መላእክት ቅዱስ ፋኑኤል ስም ወደ ታነጸች ወደዛች ቤተ ክርስቲያን ሲገባ በንጉሥ ወታደር አምሳል የተገለጸለት ቅዱስ ፋኑኤል እንደሆነ ተረዳ። በዚያች ሰዓት ጀምሮ እስከ ሕይወቱ ፍጻሜ የቤተ ክርስቲያን አገልጋይ ሆኖ ወደ ቀደመው ኑሮ ሳይመለስ በሰላም አረፈ። የሊቀ መላእክት የቅዱስ ሩፋኤል ጸሎት በረከቱ የአማላጅነቱ ኃይል ከምንታመን ሁላችን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። የሊቀ መላእክት የቅዱስ ፋኑኤል በረከቱ ተራዳይነቱ በእውነት በሁላችን ላይ ጸንቶ ይኑር ዛሬም ዘወትር ለዘላለሙ አሜን።